ሰላም ጤና ይስጥልን ውድ የቻናላችን ተከታዮች በዛሬው ዝግጅታችን ወደ ሕክምናው ዘርፍ ጎራ ብለን ለዶክተሮች ዳጎስ ያለ አማካኝ ዓመታዊ ደሞዝ የሚከፍሉ 5 ሀገራትን እንቃኛለን። እግረ መንገዳችንን ከተለያዩ ዓለም አቀፍ ተቋማት አስፈላጊ መረጃዎችን በማዘጋጀት የእነዚህን ሀገራት አስደናቂ የሕክምና ስርዓትን ከህዝብ ቁጥራቸው አንጻር ያላቸውን የዶክተሮች፣ የነርሶች፣ የሆስፒታሎች፣ የህሙማን መታከሚያ ግብአቶች ብዛትና ስኬታማ የሕክምና ባለሙያ አያያዝን ባጭሩ እናስቃኛችኋለን። ይህ ዳር ቲዩብ ነው። 5ኛ ሪፐብሊክ አየርላንድ። አውሮፓዊቱ ሀገር ሪፐብሊክ አየርላንድ በዓለም ተደናቂ የሕክምና ባለሙያዎችን በማፍራት ትታወቃለች። ሀገሪቱ የነበራትን ባህላዊ የግብርና ስርዓቷን እንዳዘመነችው ሁሉ ባህላዊ የሕክምና አሰጣጥ ዘዴዋንን በማሻሻልና ወደ ላቀ ዘመናዊነት ማማ ላይ በመስቀል የዓለም ሀገራት ወደሚደነቁበት የእድገት ደረጃ ላይ ደርሳለች። የሀገሪቱ አስተዳደር ከመንግስትና ከህዝብ የጤና አገልግሎትን መደገፍን በመሻገር ለግል የሕክምና ተቋማት አስፈላጊውን ድጋፍና እገዛ ያደርጋል። አየርላንድ 5.3 ሚሊዮን የሚገመት የህዝብ ብዛት ሲኖራት በሀገሪቱ ለሚገኙ ዜጎች እጅግ ጥራት ያላቸውና ዘመናዊ የሕክምና ግብዓት የተሟላላቸው 86 ስፔሻላይዝድ ሆስፒታሎችና 15372 የሕክምና አልጋዎች ይገኛሉ። የአየርላንድ ሆስፒታሎች በሀገሪቱ ዋና ከተማ ዱብሊንም ሆነ ገጠራማ በሆነችው ኮርክም ቢሆን ጥራት ያለው ሕክምናን ለዜጎች ይሰጣሉ። በሀገሪቱ የሕክምና መስጫ ተቋማት ውስጥ የሚገኙት 20961 ዶክተሮችና 76558 ነርሶች ወይም 7.7 ፔዲያትሪክሻንና 12.7 ሳይካትሪስ የሆኑት የጤና ባለሙያዎች ተገቢውን የሕክምና አገልግሎት ይሰጣሉ። በሪፐብሊክ አየርላንድ የሚገኙት የሕክምና ባለሙያዎች በአመት በአማካኝ $189,900 የደሞዝ ክፍያን ያገኛሉ። 4ኛ አይስላንድ። አይስላንድ በቅጽል ስሟ የበረዶና የእሳት ምድር ትባላለች። ይህች ጨለማ የሚወርሰውን የበጋ ወራትንም የምታሳልፈው ሀገር የሳልመን አሳን ለዓለም ሀገራት በማቅረብና ጌም ኦፍ ትሮንስ የተሰኘውን የጀብድ ቱሪዝምን በማስተናገድ ትታወቃለች። የሀገሪቱ ዝና ግን በዚህ አያበቃም። ለሴቶች ምቹ ሀብታም ዜጎች የሞሉባትና አስደናቂ የሕክምና ስርዓት ያላት ሀገር ሆና ትጠቀሳለች። ሀገሪቱን የሚያስተዳድረው የሮርዲክ መንግስት ለጤና ጥበቃ አገልግሎት ከፍተኛ ባጀትን ይመድባል። ሀገሪቱ 383726 የህዝብ ብዛት አላት። በሕክምናው አገልግሎት ላይ 1780 ዶክተሮችና 3800 ነርሶች ተሰማርተዋል። ከበርካታ የጤና ተቋማት መካከል 20 ስፔሻላይዝድ ሆስፒታሎችና 16 የጤና አገልግሎት መስጫዎች እንዲሁም 124 የሳይካትሪስት ጤና ማዕከላት ይገኛሉ። እንደ ስታቲስታ ተቋም መረጃ ከሆነ እነዚህ የሕክምና ማዕከላት ውስጥ 1140 የሕክምና መስጫ፣ 868 ድንገተኛ ህሙማንን መቀበያና 992 የህሙማን መጠባበቂያ አልጋዎች ይገኛሉ። የሌሎች ሀገራት ሐኪሞች ምን ነው እዚች ሀገር በሰራሁ ብለው ቢመኙ አይፈረድባቸውም። አይስላንድ ለዶክተሮች ከታክስ ወይም ከስራ ግብር ስርዓት ነፃ የሆነ ደሞዝ ትከፍላለች። በሀገሪቱ የሚገኙ ስፔሻሊስቶችና ጠቅላላ የሕክምና ባለሙያዎች በአመት በአማካኝ $202,000 ደሞዝ ክፍያን ያገኛሉ። 3ኛ አሜሪካ። በዓለም ግዙፍ የኢኮኖሚ አቅምንና አስፈሪ የጦር ኃይልን ገንብታለች። በምድር ላይ ያሉ ሁሉ የበርካታ ሀገራት ዜጎች መገኛ ምድር ናት። ዲሞክራሲያዊ መንግስትን በመገንባቷ የብዙዎች ህልም መዳረሻ ሀገር እየተባለች ትጠራለች። ይህቺ ስመ ብዙ ሀገር በተለይ በሕክምናና ትምህርት፣ በቀዶ ሕክምና ሙያ ዘርፍ ላይ በርካታ ፈርቀዳጅ የሆኑ ስራዎችን አበርክታለች። የሀገሪቱ የጤና ባለስልጣናት ለህዝባቸው የጤና ደህንነት የሚበጁ መመሪያና የጤና ፖሊሲዎችን፣ ዘመናዊ የጤና ስርዓትን ይተገብራሉ። በሀገሪቱ ባለው አስተማማኝ የጤና ስርዓት ምክንያት የበርካታ ሀገራት ዜጎች ሀገሪቱን ሕክምና ለመማርና ለመስራት ዋነኛ መዳረሻቸው ያደርጓታል። በተለይ በሀገሪቱ የሚገኘውና የሕክምና ሙያን በላቀ ጥበብ የሚያስተምረው ጆንስ ሆፕኪንስ የሕክምና ተቋም ከዓለም ሀገራት መካከል በቀዳሚነት ይጠቀሳል። ይህቺ በጥቁር ህዝቦች ተገንብታ በሁሉ ነገሯ ከሀገራት በላይ ቁንጮ ሆና የተቀመጠችው ሀገር አሜሪካ ትባላለች። የአሜሪካ የጤና ስርዓት ከ340 ሚሊዮን በላይ የሆነ ህዝብ ቁጥርን መሰረት አድርጎ ይሰራል። በሀገሪቱ ለዜጎች ሕክምና መስጫ የሚሆን 6120 ጠቅላላ ሆስፒታሎች፣ 5129 የህብረተሰብ ሆስፒታሎችና 7378 የጤና ጥበቃ አገልግሎት መስጫ ተቋማት ተዘጋጅተዋል። በእነዚህ የሕክምና ተቋማት ውስጥ 1.1 ሚሊዮን ዶክተሮች፣ 3.3 ሚሊዮን ነርሶችና ፊዚሻኖች ህሙማንን ያገለግላሉ። የአሜሪካ የሕክምና መስጫ ተቋማት ውስጥ 916752 የሕክምና አልጋዎች፣ 3510 የህብረተሰብ ሆስፒታል፣ 3319 በከተማና 1810 በገጠር ውስጥ ደረጃቸውን የጠበቁ የታካሚ አልጋዎች ይገኛሉ። በአሜሪካ የሕክምና ዘርፍ ላሉት በተለይ ለፊዚሻን፣
ለጋይናኮሎጂስት፣ ለዴንታንቲስት፣ ለኒውሮሰርጀሪስት እና ጠቅላላ የሕክምና አገልግሎት ለሚሰጡ ዶክተሮች በዓመት በአማካኝ እስከ $280,600 ደሞዝ ይከፍላሉ። ሁለተኛ፣ ስዊዘርላንድ የቸኮሌት ምድር ይሏታል። እጅግ ውብ የሆኑ የእጅ ሰዓቶችን በማምረትና በስዊዝ ባንክ ትታወቃለች። ከግማሽ በላይ ዓለም አቀፍ ድርጅቶች ዋና መቀመጫ የሆነችውም ሀገር ናት። አውሮፓዊት ሀገር ስዊዘርላንድ አስደናቂ የሕክምና ደረጃ ላይ ከሚገኙት ሀገራት መካከል ትገኛለች። በዓለም ተከታታይና አስተማማኝ የሆነ የተረጋጋ ኢኮኖሚን ገንብታለች። ሀብታምና የተማሩ ዜጎች ይኖሩባታል። በዚች ሀገር 8,921,981 ሕዝብ የሚኖር ሲሆን እንደ ጤና ዘርፍ ደግሞ ቅድሚያ የሚሰጠው ነገር የለም። በስዊዘርላንድ የሕክምና ሙያ ላይ መሰማራት መታደል ነው። በዓለም አቀፍ ደረጃ የሕክምና ሙያተኞችና ሕክምናን መማር የሚፈልጉ ዜጎች በስዊዘርላንድ ቀዳሚ ምርጫቸው ያደርጓታል። በስዊዘርላንድ 41,100 ዶክተሮች፣ 160,101 ነርሶችና 19,000 የሕክምና ባለሙያዎች ይገኛሉ። አስገራሚው ጉዳይ ከነዚህ አጠቃላይ የሕክምና ሙያተኞች መካከል 74 ከመቶ ሴቶች ናቸው። በሀገሪቱ እጅግ ዘመናዊ የሆኑ 278 ስፔሻላይዝድ እና 376 የህብረተሰብ ሆስፒታሎች የሚገኙ ሲሆን በተቋማቱ ውስጥ ደግሞ እስከ 37,970 የሚደርሱ የሕክምና አልጋዎች ይገኛሉ። በሀገሪቱ ብቁ የሆኑ የሕክምና ሙያተኞች በዓመት በአማካኝ እስከ $237,100 ደሞዝ ያገኛሉ። አንደኛ፣ ሉክዘምበርግ በዓለም ላይ እጅግ ሀብታም ከሆኑት ሀገራት መካከል ትጠቀሳለች። በርካታ የተማሩና ጤናማ የሆኑ ህዝቦች ይገኙባታል። በአውሮፓ አህጉር የምትገኘው ሉክዘምበርግ ስሟን በመልካም ነገር የሚያስጠሩ በጎ ነገሮች አሏት። ከዚህም መካከል ለሕክምና ባለሙያዎች ከፍተኛ ደሞዝን በመክፈል የሚቀድማት ሀገር የለም። የሀገሪቱ የሀብት ምንጭ መንግስት ትርፋማ የፋይናንስ ዘርፎች ምቹ ሁኔታ ተፈጥሮላቸውና ነፃነት ኖሯቸው እንዲሰሩ በማድረጉ የተገኘ ውጤት ነው። ሉክዘምበርግ በሕክምናው ዘርፍ ለዓለም ሀገራት አርአያ መሆን የሚችል የጤና የትምህርት ፖሊሲንና ዘመናዊ የሕክምና አገልግሎትን ለዜጎች በመስጠት ትታወቃለች። ሀገሪቱ 672,050 ህዝብ ብዛት ያላት ቢሆንም በርካታ የሕክምና ተቋማት መካከል እጅግ ውስብስብና ረቂቅ ሕክምናን በመስጠት ህመምተኞችን ወደ ህይወት የሚመልሱ 10 ግዙፍ ሆስፒታሎች፣ 2,900 ሜዲካል ዶክተሮች፣ 10,000 መደበኛ ዶክተሮችና 11,100 ነርሶች ይገኛሉ። በእነዚህ ሆስፒታሎች በአማካኝ 4.2 ዶክተሮች ለ1,000 ሰዎች ይደርሳሉ። በተጨማሪም የሕክምና መሰረተ ልማቶችና ተደራሽነት ደግሞ 2,786 የሆስፒታል አልጋዎች፣ 2,022 ድንገተኛ መስተናገጃ አልጋዎች፣ 575 ጊዜያዊ መቆያና 287 ለረጅም ጊዜያት መቆያ የሚሆኑ አልጋዎች ተሟልተዋል። በሆስፒታሎቹ ውስጥ በአማካኝ ለ1,000 ሰዎች እስከ 5.5 የሚሆኑ አልጋዎች ተመድበዋል። ሉክዘምበርግ ለዶክተሮች ወይም ለጤና ባለሙያዎች የምትከፍለው ዓመታዊ ደሞዝ $357,300 ነው። ሉክዘምበርግ የህብረተሰብ ጤና አገልግሎትንና የጤና አጠባበቅ ግንዛቤን በማሳደግ የሕክምና መሳሪያዎችን ማዘመንና ማሟላት ችላለች። ዛሬም የመድኃኒት አቅርቦትን በማሳደግ ሕክምናን የሚያግዝ ቴክኖሎጂን በመጠቀም ዘመናዊ የሕክምና ትምህርትና ስልጠና ስርዓትን ተግባራዊ አድርጋለች። ሀገሪቱ ለዜጎች ተደራሽና ጥራት ያለው ሕክምናን በመስጠት ለሕክምና ባለሙያዎች ዘላቂና አስተማማኝ የሆነ የጤና መድን ዋስትናን በመስጠት የሚቀድማት ሀገር የለም። ሉክዘምበርግ የሐኪሞችን የስራ ላይ ደህንነትን በማረጋገጥ ምቹ የመኖሪያና የስራ ቦታን በመፍጠር ጥቅማጥቅሞችን በማሟላትና ከፍተኛ ደሞዝን በመክፈል ትታወቃለች። ሀገሪቱ በዚህ ምክንያት የሞት መጠንን በመቀነስ ዜጎቿ በአማካኝ በህይወት የሚቆዩባቸውን እድሜ ጣሪያ በመጨመር ጤናማና ደስተኛ ህዝቦችን የሚኖሩባት ሀገር መሆን ችላለች። በዓለም ላይ የሚገኙ ህዝቦች ሁሉ በጤና እንዲኖሩ እየተመኘን የዛሬውን መሰናዷችንን በዚሁ አበቃን። በቀጣይ በየዕለቱ የሚቀርቡትና ልዩ ልዩ ርዕሰ ጉዳዮችን የሚዳስሱ ዝግጅቶቻችን እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ወዳጆቻችን ሁኑ። ሁሌም እንደምንለው በያላችሁበት ሰላማችሁ ይብዛ። ኢትዮጵያ በክብር ለዘላለም ትኖር።